አይ እኔ እዚህ ድረስ እኮ የመጣሁት ኢየሩስ ልካይ ነው። ሄኖክን እንደምንም ብላችሁ አምጥታችሁት ልጁን ያሳድግ ነው። ምክንያቱም ሄኖክ ልጁን እንዲቀበል በቃ እኛም ተጋግዘን ይሄን ነገር ለፍተንበታል። እቺ ልጅ ደግሞ ያለ አባት ማድረግ የለባትም ብዬ አስባለሁ። ምክንያቱም ልጅቷ ምንም ያጠፋችው ጥፋት የለም። ያጠፋችው ኢየሩስና አንቺ ጓደኞቿ ብዙ ነገሮች መጥፎ ስራ ሲሰሩ ነበር። ለልጅቷ ስንል ዛሬም ነገም እኛ ሄኖክን ለምነን አምጥተን ልጁ እንዲቀበል እናደርጋለን። እዚህ ካሜራ ፊት እኛ ቤት መጣችሁ ማለት ነው። የልጁ አባት ሄኖክ ነው ልጁን ይቀበል ብላችሁ በቪዲዮ ነው የምንቀበላችሁ። ቀጥታ እነ ሃይሚና ብሩክ ማስታረቅ አለባችሁ። ምክንያቱም እናንተው ናችሁ ያጣላችኋትና ግዴታ ሄዳችሁ ሃይሚና ብሩክ ማስታረቅ አለባችሁ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ያው እኔ እንደምታውቁኝ የኢየሩስ ጓደኛ ነኝ እና እኔ አቡበክርና ዑመርን በጣም በድያቸዋለሁና እና ዛሬ ይቅርታ አልጠይቃቸው ነው ያሰብኩት። ያው እስከ ዛሬ እዩ በጣም እየተጎዳች ነበር እና ደግሞ እኔ እንደ ጓደኝነት ደግሞ ብዙ እሷን መተባበር ያለብኝ ነገር ነበር። ያው በሰዓቱ ብዙ ነገር እያሳልፌ ስለነበር መተባበር ነበረብኝ እና ለዛ ነው እና ዛሬ ደግሞ አቡበክርን እና ዑመርን ይቅርታ በጣም ብዙ ነገር ስላደረኳቸው ይቅርታ ልጠይቃቸው ነው ፈልገው። እናንተንም ይቅርታ ማለት ፈልጋለሁ። እናንተንም አስቀይም ያለው እና በሰዓቱ ደግሞ ብዙ ሚስጥሮችን አውጥቻለሁ በብር ጉዳይ። ያው በእርግጥ የኢየሩስ ሚስጥርም እያወጣው ቢሆን ያው እኛ ደግሞ ብሩ ያስፈልገን ነበር። በሰዓቱ ብዙ ሚስጥሮችን አውጥቼ ነበር። ያው አሁን ደግሞ ግን ይቅርታ መጠየቅ እፈልጋለሁ። በጣም ብዙ በድያለሁ፣ ብዙ ነገር አድርጌያለሁና ለዛ ይቅርታ መጠየቅ እፈልጋለሁ። ጓደኝነት ማደርገው ነገር ነው ይሄ መስዋዕት ማለት ነው። በቃ እናንተም ብትሆኑ የምታደርጉት ነገር ነውና ትረዱኛላችሁ ብዬ አስባለሁ። ኢየሩስ ስትሰቃይ ማየት አልፈልግም እና ብዙ ነገር ማለት በቃ በእንደዚህ አይነት ነገር መተባበር ፈለኩኝ። በቃ ከዚህ በላይ እኔ ስለማልችል ብዙ ነገር ተባብሬያታለሁ። ብዙ ነገሮች አድርገናል እና ለዛ ደግሞ በጣም ይቅርታ አጥብቄ በጣም ይቅርታ ጠይቃለሁ። ልጁ የቢኒያም ነው ትላለች፣ ግን እኔ ያው ከኤኖክ ጋር ብዙ ነገር እንዳሳለፉ አውቃለሁ። እውነተኛው አባት በዲኤንኤ ቢረጋገጥ ኤኖክ ወይም ቢኒያም ሁለቱም ዲኤንኤ ቢደረግ እና ቢረጋገጥ ደስ ይለኛል እና ለሷም ነግሬያታለሁ እና አሁን ሄኖክንም አቡበክርንም ዑመርንም ጠርቻቸዋለሁ እና አሁን ዑመርና አቡበክርን ይቅርታ ልጠይቅ ነው እና ሄኖክም ደግሞ የልጁ ጉዳይ እንዲጨርስ ልነግረው ነው እና ያው እኔ ትክክለኛው አባት ማን እንደሆነ እንዲረጋገጥ እፈልጋለሁ እና አሁን ከዚህ በላይ ደግሞ እጥራለሁ። በቃ እውነተኛው አባት ማን እንደሆነ እንዲረጋገጥ እፈልጋለሁ። እስከዛሬ ድረስ ያደረኳቸውን ነገሮች በእንደዚህ እያደረኩ መካስ እፈልጋለሁ እና ቢኒያምን መጥቶ ያው ልጅ አይደለም አልቀበልም ብሎ ነበር። ሄኖክ ነግሬዋለሁና ልጁ መጥቶ እንዲቀበል ልነግረው ነው እና አቡበክርና ዑመርም እየመጡ ነው። ያው ከነሱ ጋር አወራለሁ። ሰላም ነው። እንዴት ናችሁ? ሰላም ነው። አብርቼ ነው እንድትጠብቋቸው ዛሬ በሰላም ነው እና የጠራኋችሁ እና እስከዛሬ ድረስ ብዙ ነገር አድርጌያለሁ። ብዙ በድያቸዋለሁ፣ ብዙም አንገላትቻቸዋለሁ። በቃ ብዙ ነገር አይታችኋል በእኔ ምክንያት እና ለዛ ሁሉ ነገር እና አጥብቄ በጣም ሁለታችሁንም ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ። በቅድሚያ እኛ ላይ ምንም ያደረግሽው ነገር የለም። የጎዳሽውም የበደልሽውም ሃይሚና ብሩክ ላይ ነው። ብዙ ነገሮች የማይሆን ነገርና የሚደብር ነገር እነሱ ላይ ሲሰሩ ነበር። እኛ በእርግጥ ብዙ ነገሮችን አጥተናል በዛ ምክንያት። ለዚህ ነገር ችግር የለውም ለእኛ ማለት ነው። ግን ዋና እዚህ ጋር አንድ መሆን የነበረባቸው ሰዎች አሉ እና ሃይሚ እኛም ብዙ ነገሮች ሰርተን እነሱ አንድ መሆን ችለዋል። ዛሬ ላይ ሙሉ ለሙሉ አንድ ባይሆኑም እነሱ አንድ መሆን ችለዋል። እኛን ሳይሆን ባይሆን እዚህ ብዙ ኦዲየንስ በጣም ብዙ የተጨነቁ ኦዲየንሶች አሉ። እነሱን ይቅርታ መጠየቅ ያለብሽ ብዬ አስባለሁ። ማለት ያው እነ ቤተሰብንም በጣም ይቅርታ መጠየቅ እፈልጋለሁ። ይቅርታ በጣም ግን ይበልጥ ደግሞ እናንተንም በጣም ብዙ ነገር አድርጊያቸው እናንተንም በጣም ይቅርታ መጠየቅ እፈልጋለሁ። አይ ዛሬ ለይቅርታ ብቻ ከሆነ የመጣሽው እኛ ማለት ከዚህ በፊትም ያለውን ነገር እኮ እንረዳቸዋለን። ገብቶሻል? ያላችሁበት ሁኔታ ምን አይነት ነገር ውስጥ እንዳላችሁ እኮ እናውቃለን። ግን ደግሞ እያደረጋችሁ የነበራችሁት ነገር ትክክል እንዳልነበር ለእናንተ ለማሳየት ሁሌም እየጣርን ነበረ። በዛ ጥረታችን ውስጥ ያው አንዳንድ ነገሮች ተከስተዋል። ያ ደግሞ እንደ ታሪክ ይቀመጣሉ። ያው በካሜራም ስለሆነ እንትን ያለው እና ብዙ ነገሮች ብንደራረግም እኛም ላይ እናንተ ያደረሳችሁት ነገር አለ፣ እኛም እናንተ ላይ ያደረስነው ነገር አለ። እናንተ ላይም ላደረስነው ነገር ይቅርታ ልንጠይቅ እንፈልጋለን። ግን ደግሞ አሁን ምን አይነት ሁኔታ ውስጥ ነው ያላችሁት ምናምን የሚለው ነገር ደግሞ እኛ በዚህ ሰዓት እያሳሰበን ነው የሚገኘው።
ያው የሀይሚና የብሩክ ጉዳይ ደግሞ ትናንትና አጋጣሚ ሰውየው ጋር ሄደን ነበረ፣ ጋሽዬ ጋር ሄደን ነበረ እና ቤት ገብተን ጋሽዬን ማግኘት ስላልቻልን ያው ወደ እናንተ ቪዲዮ ለመቅረጽ እና ለማቅረብ ትንሽ ተቸግረን ነበር እና ጋሽዬ በአጋጣሚ ወደ መንገድ ሄደዋል ተብለን እሳቸውን ማግኘት አልቻልንም። ግን ደግሞ በቻልነው አጋጣሚ በቻልነው አቅም እሳቸውን ለማግኘት እንሞክራለን። አጋጣሚ ያው በአንቺ ቤት ይህንን ልናገር ብዬ ነው። መቀጠል ትችላለች። እንግዲህ ማለት ያው ሄኖክንም ይዤ ቀጥታ ኢየሩስ ጋር ለመሄድ አስቤ ነበር እና ሄኖክ የት ሄዶ ነው? ሄኖክ ይህንን ነገር ስነግረው በጣም ተሰምቶታል። ማለትም እስከዛሬ በጣም ብዙ ለፍቶ ነበር ልጁን ለማግኘት። ዛሬ ላይ ግን እንጃ በጣም ያለበት ሁኔታ በጣም ግራ ገብቶኛል። ማለት ልጁን ራሱ ለመቀበል ፍላጎት ያለው አይመስለኝም። በዚህ አጋጣሚ ወዲንስ ማወቅ ይፈልጋል። ምክንያቱም ኢየሩስ እየደወለችለት ነበር እንደነገረኝ ከሆነ በጣም ደውላ በቃ ሰው ስታጣ አይነት አላ ሰው ስታጣ እኔ ጋር መታ ምናምን መጀመሪያ ቢኒ ጋር ሄደች። ቢኒ አልቀበልም ሲላት ደግሞ ሄኖክ ጋር ሄዳ በጣም እየጨቀጨቀችው ነው በዚህ ሰዓት ያለው። ሄኖክ ደግሞ እኔም አልቀበልም ወደ ማለት እየደለ ነው። ምክንያቱም ከማንም ብዙ ነገር ስትል የነበረ ሴትዮ ዛሬ እኔ ጋር መታ ልጄን ውሰድ ስትለኝ ያለ ዲኤንኤ ልጁን አልቀበልም ብሎ በዚህ የተነሳ ነው ወደዚህ የሚያመጣው። ያው እሱን ፈልጌው ነበር በጣም ብዙ መናገር የምፈልገው እና ብዙ ማድረጋቸው ነገሮች ነበር ከሱ ጋር ቢመጣ አሪፍ ነበር። ግን አሁን ልላችሁ የምፈልገው ነገር ቢኖር እናንተ ጋር ያለውን ቪዲዮ እንድታጠፉልኝ እፈልጋለሁ። ምን ማለት ነው? በቃ እናንተ ጋር ያለውን ነገር እንድታጠፉልኝ እፈልጋለሁ። ምንድን ነው የሚጠፋው? እስከዛሬ እኛ ውሸት አልሰራንም፣ የሰራነው እውነተኛ ነገር ነው። እውነት ደግሞ የሆነ ሰዓት ታይቶ ብቻ ወይም ደግሞ ነገ ላይ ስታዩ እንድትጸጸች ነው እኛ የምንፈልገው። እንዲሁ ዝም ብሎ የምናጠፋው ነገር ያደረኩ ያለሁትን ነገር ተረስታችሁኛል። አሁን እኮ ሁሉም ነገር ሰላም እናድርገው እያልኩ ነው እና ከዚህ በፊት የነበረውን ነገር አጥፉልኝ። አሁን ግን ለዛ ነገር ተጸጽቼ ይቅርታ ጠይቄያለሁ። አሁን እኔ ሁሉም ነገር እውነት እንዲሆን ማለት እውነት እንዲወጣ ነው የምፈልገው። ይኸውልሽ የእኔ እናት ይህን እስከዛሬ ድረስ አንቺን ተከታትለን ይህንን ነገር ለማድረግ በጣም ብዙ ለፍተናል። ለዛ ነገር ደግሞ ዛሬ ዝም ብሎ መተሽ እስከዛሬ የሰራሁት መጥፎ ስራ አጥፉልኝ ብትይ እኛ እናጠፋው። እውነቱን ስነግርሽ ማለት ነው። ይህንን ነው የምልሽ። ምክንያቱም ዝም በቀላሉ አይደለም ይህ ቪዲዮ ለመስራት ብዙ ዋጋዎች ከፍለናል። ምናልባትም ነገ ተመልሳችሁ እንደማትመጡ እርግጠኛም አይደለም። ይገባኛል፣ ግን እኔ በአሁኑ እርግጠኛ ነኝ። በቃ አላ የፈለጋችሁትን እርምጃ መውሰድ ትችላላችሁ። ግን አሁን ላይ እኔ እናንተን እዚህ ድረስ አሁን ምንም ነገር አስቤ አይደለም፣ ተንኮልም ምንም ነገር አስቤ አይደለም። ግን ይቅርታ ጠይቄያችሁ በእርግጥ ብዙ ነገር አድርጌያቸዋለሁ። ግን እነዛ እንዳለ ሆኖ እኔ ይቅርታ ጠይቄያቸዋለሁ። አሁን ደግሞ ቪዲዮ እንድታጠፉልኝ እፈልጋለሁ። ማለት ቪዲዮ እንድታጠፋልሽ ይፈልሽ ማለት በቀደም ጥቁር ፍየል ይዤ ሲሄድ እና የትኛው ጠንቋይ ቤት ስትሄጂ ያዝልሽ? በቃ ያው ነው ሆነ፣ እንደዛም ሆነ ያው ነው ብቻ። አይ እሱን አናጠፋውም፣ ይቅርታ ምንም እናጠፋው። አይ በነገራችን ላይ አሁን የምጠይቁ ነገር በቃ ትክክል አይደለም ማለት የተደረገ ነገር ነው። ብዙ ሰው አይቶታል ያን ነገር። በቃ እናንተ ያው ጥፋታችሁን አምናችሁ እስከተመለሳችሁ ድረስ ዛሬ ላይ ያ ቪዲዮ ሊያሳስባችሁ አይገባም። ይገባኛል እኮ ግን አሁን እኮ ሁሉም ነገር እንፍታው እያልኳችሁ ነው። ምንም እንፍታው ምናምን የሚባል ነገር እኮ አማርኛ የለም። ስለዚህ ከልባችሁ ይቅርታ አላደረጋችሁልኝ ነው ማለት ነው። ይቅርታ የሚደረገው ምን ቪዲዮ በመደለት ነው? እኔ እንደዛ ለማለት ፈልጌ ሳይሆን ማለት ነው። ቪዲዮ እንድንለልትልሽ አስመስለሽ እዚህ ጋር ይቅርታ ጠይቄ ምናምን ብለሽ ነው። እኔ እንደዛ ከሆነ እኛ አንሰማሽም። እኔ እንደዛ እያሰብኩ አይደለም። ይሄ እኮ እንደዛ ነው። አሁን ላይ እኔ ሁሉም ነገር እንዲፈታ በቃ ማለት እኔ በእርግጥ ብደሉትም ባደሉትም ነገሩ አይፈታም ማለት አይደለም። ግን ይሄ እንደ ትብብር ነው በቃ የጠየኳችሁ። አጥፉልኝ ነው። ይኸውልሽ እዚህ ጋር ይኸውልሽ ለመስራት ብዙ ዋጋ ከፍለናል። በጣም ለፍተንበታለን ዛሬ ላይ። ምክንያቱም ብናጠፋው ምናልባትም ነገ ተመልሳችሁ ልመጡ ስለሚቻል ምንም የምናጠፋው ነገር የለም። አንቺም የትላንትና ማንነትሽ ትተሽ ዛሬ ጥሩ ማንነት ላይ ነኝ። አንቺም ኢየሩስም እያደረጋችሁ ባላችሁበት ነገር ተጸጽታችሁ ስለተመልሳችሁ ያለፈ ታሪካችሁ ላይ ያሳስባችሁ አይገባም። ምክንያቱም እኛም ይቅርታ አድርገንልሽ ነው እየተቀበልንሽ ያለ ነው እዚህ ጋር ማለት ነው። ምክንያቱም ይቺ ልጅ እኔ በጣም ነው ያሳዘነች። ያለ አባት እንድታድግ አልፈልግም። ምክንያቱም እስከዛሬ ለፍተን ዛሬ ላይ አንቺን ራሱ እዚህ ጋር ከኛ ጋር የማውራት አቅሙ የለንም። እኛ የውስጣችን ጥንካሬ ነው ይህንን እንድናደርግ ያደረገን እና አንዲት ሕፃን ልጅ አለች። ለዛች ልጅ ስንል ነው ይህን ልጅ ምናልባትም ከአባቷ ጋር መገናኘት ስላለባት ብለን ነው። ሄኖክ ደግሞ በጣም ተናዷል። በነገራችን ላይ በጣም ተሰምቶታል። ትናንትና ታሞ ጸበል ላይ ሲንገላታና ሲሰቃይ ኢየሩስ የት ነህ ብላ ጠይቆ አታውቅም ቤተሰብ አንድ ቀን ማለት ነው። ምክንያቱም በዛ ያኔ በፍቅር አብረው እንዴት እንዳልነበሩ ሁላችንም እናውቃለን። ትላንትና ታሞ እንደዛ ሲሰቃይ ግን ያልጠየቀችው ልጅ ዛሬ ላይ ደውላ ልጄን ውሰድ ስትለው
በጣም ነው የደነገጠው። እንዴት እንደዛ ትይኛለሽ ብሎ እሱም ተሰምቶታል። እኛ ግን ያን ሁሉ ወደ ጎን ገፍተን ሄኖክ ልጁን እንዲቀበል በቃ እኛም ተጋግዘን ይህን ነገር ለፍተንበታል። እቺ ልጅ ደግሞ ያለ አባት ማድረግ የለባትም ብዬ አስባለሁ። ምክንያቱም ልጅቷ ምንም ያጠፋችው ጥፋት የለም። ያጠፋችው ኢየሩስና አንቺ ጓደኞቿ ብዙ ነገሮች መጥፎ ስራ ሲሰሩ ነበር። ለልጅቷ ስንል ዛሬም ነገም እኛ ሄኖክን ለምነን አምጥተን ልጁ እንዲቀበል እናደርጋለን ከተቻለ ማለት ነው። ምክንያቱም የመቀበል ፍላጎት እያየሁበት አይደለም። በቃ እሱም ሌላ የራሱን ህይወት ጀምሯል በሰዓት። ለዛም ሲባል እስከዛሬ የት ነበርሽ ምናምን የሚል አይነት ነው መልዕክት ያስቀመጠላት። ለዛ ነው ዛሬ ያልመጣው ወደዚህ። በጣም ተናዱባት ነው ስልክም እያነሳላት ያለው ነው። ለዛ ነው እሱ ሁሉ እኮ እንዳለ ነው። በቃ ግን እኔ እስከዛሬ በእርግጥ ይገባኛል እኮ እናንተ ላይ ያደረስኩት ነገር፣ እናንተ ላይ ያደረኩት ተጽዕኖ በቃ ብዙ ነገር እንዳሳጧችሁም ብቻ ብዙ ነገር እንዳስለፋዎችም እኮ አውቃለሁ። ማለት ልጅቷ ያለ አባት እንድታድግ ነው የምትፈልጉት? እኛ አንፈልግም። ልጅቷ አባቷ እንድታገኝ ነው እስከዛሬም እየለፋን ያለ ነው። ማለት ሄኖክን እንደምንም ብላችሁ አምጥታችሁት ልጁን ያሳድግ ነው። ምክንያቱም የልጁ አባት እሱ ይመስለኛል። አይ ይመስለኛል ሳይሆን እርግጠኛ ሆነሽ የምታወሪበት ነገር ሊኖር ይገባል። አሁን እዚህ ጋር የሩስ የቢኒ ነው እያለች አንቺ እዚህ ጋር መተሽ የሄኖክ ሊሆን ይችላል ወይ ደግሞ የሄኖክ ነው ማለት አትችይም። እርግጠኛ ሆናችሁ የሄኖክ ነው ብላችሁ ካመናችሁ እኛ የሄኖክ እናት አለች፣ በጣም ባለሀብት ነች። እሱ ለልጇ መሆን አያቅታትም፣ ለኢየሩስም ትሆናለች። ገብቶሻል አይደል? ይህ ነገር እመኑበትና እዚህ ካሜራ ፊት እኛ ቤት መጥታችሁ ማለት ነው የልጁ አባት ሄኖክ ነው ልጁን ይቀበል ብላችሁ በቪዲዮ ነው የምንቀበላችሁ። ይህ ነገር እሺ ያሳምነናል እንቀበላለን ብላችሁ ካመናችሁ ይኸው ዛሬ ሄኖክን ያስማምቼ ይዤላችሁ እወጣለሁ። ይሄ ቃሌ ነው። አይ እኔ እዚህ ድረስ እኮ የመጣሁት ኢየሩስ ልካይ ነው። ለሷ ሄኖክ ስልክ ስለማያነሳለን ደጋግማ ሞክራለት ነበር፣ ግን ስልክ አያነሳም እና እናንተም ደግሞ እንድትተባበሩኝ ነው። እኔ ደግሞ ኢየሩስ ባትልከኝ እዚህ ድረስ ደፍሬ አልመጣም። ድጋሚ ሌላ አይነት መዘዝ አላመጣም። ስለዚህ ኢየሩስ አምናለች ማለት ነው የልጅ አባት ሄኖክ እንደሆነ። በቃ ይሄ ጥሩ ሀሳብ። እኔ በነገራችን ላይ ኢየሩስ በሁሉም ወንድ ነው እንደምታምኑ የሆነ ሰዓት ደግሞ ብሩክ የልጁ አባት እንደሆነ አምና እርግጠኛ ሆና እያወራች ነበር። ትናንትና ደግሞ ሄኖክ ያንተ ነው እያለች እያመነች ነበር። ዛሬ ደግሞ ተመልሳ መጣ ልጁ የሄኖክ ነው። ሄኖክ ደግሞ አልቀበልም ካላስሽ ለማን ልሰጠው ነው? እሺ ንገሪኝ። አይ በአሁኑ ማለት ነው በቃ እርግጠኛ ናት እሷም እኔም እርግጠኛ ስለሆንኩ ነው እዚህ ጋር ደፍሬ የመጣሁት ማለት ነው። ምን ታውቂያለሽ እህቴ ጸጋ፣ እዚህ ጋር ያውልሽ አሁን ልጁ ለሄኖክ ብንሰጠው ቢኒም ሌላ ነገር ውስጥ ሊገባ ስለሚቻል አንድ ነገር በቃ እርግጠኛ መሆን ያለበት ነገር አለ። ዲኤንኤ በተጣራ መንገድ መሰራት አለበት ብዬ አስባለሁ። ልጁ የሄኖክ ነው ወይስ የማን ነበረ የቢኒ ነው የሚለውን ነገር በስትክክል ዲኤንኤ ተሰርቶ ተጣርቶ እንጂ ማንም ሰው ኢየሩስ ብቻ ስላመነች ልጅን የሚባል ነገር የለበትም። ሄኖክም እያለ ያለው እዚህ ጋር ይሄን ነው። በቃ በዲኤንኤ ከተረጋገጠ ኢየሩስን አልፈልጋትም፣ ልጄን ግን የማሳደግ አቅሟ አለኝ፣ ልጄን ብቻ እቀበላለሁ ነው ያለው። ስለዚህ ይህን ነገር ለኢየሩስ እንድትነግሪያት እፈልጋለሁ። ዲኤንኤ ማድረግ ከፈለገች ችግር የለውም። ሄኖክን እኛ ማምጣት አያቅተንም። ግን ዝም ብላ መታረጫ ልጅን ካብትለው እሱም ዲኤንኤው እንዳለ ነው በቃ ማድረግ ይቻላል። እሱም ግን አሁን ግን እጁ ደጋግማ ሞክራለታለች ስልክ አያነሳም እና አይ ከዚህ በፊት ያደረገችበት ተጽዕኖ በጣም ከባድ ነው። አንቺም እሷም ማለት ነው። እና በዚህ አጋጣሚ ሄኖክን እንትን ከማለታችሁ በፊት መጀመሪያ ይቅርታ መጠየቅ ይቀድማል። ይቅርታ ጠይቁና ያለውን ነገር እኛ ለማስተካከል እንሞክራለን። አንቺ ካሜራ ላይ አይቼዋለሁ፣ ቪዲዮ ላይ አይቼዋለሁ፣ የፖስተው ቪዲዮ ላይ እንደዛ ተንበርክኮ ይቅርታ ሲጠይቅሽ እንደዛ እያለቀሰ ይቅርታ ሲጠይቅሽ ጥለሽው ነው ወደዛ ሄድሽው የልጅ አባት መሆኑን እያወቅሽ ማለት ነው። እና እንደዚህ አይነት ብዙ በደሎች አሉ። ለልጁ ብሎ እስከ ማበድ ድረስ ደርሷል። ይሄ ሁሉ ነገር እንዳለ ሆኖ ያው ይሄ ነገር ሲከሰት እኛም ከአጠገቡ ሆነን እያየን እየተመለከትን ነበር ጉዳዩን ማለት ነው። እና በቻላችሁት አቅም ይቅርታ ጠይቁትና ምንም የሚከብድ ነገር የለም። አይ ይቅርታ ብቻ ሲሆን እዚህ ጋር እኔ መሀል ላይ ያጠፉት ብዙ ያበላሹት ነገሮች አሉ እና ሀይሚና ብሩክ ህይወት ላይ በጣም መጥፎ አሻራ አሳርፋችሁ የወጣችሁት። ለዛ ነገር ደግሞ ማስተካከል የምችሉትም ኃላፊነትም ያለባችሁ እናንተው ናችሁ። ስለዚህ ይቅርታ ጠይቃችሁ የሚሆን በምታደርጉት እስከዛሬ መጥፎ ስራ መቼስ ብዙ ሀሳቦችን ሰርታችኋል። ለጥሩም ስራ ይህንን ነገር አይምሯችሁን ተጠቅማችሁ ለጥሩ ስራ ቀጥታ እነ ሀይሚና ብሩክ ማስታረቅ አለባችሁ። ምክንያቱም እናንተው ናችሁ ያጣላችኋትና እንዲጣሉ የሚያደርጋችሁ በእናንተ ሰበብ ስለሆነ ግዴታ ሄዳችሁ ሀይሚና ብሩክ ማስታረቅ አለባችሁ ብዬ አስባለሁ። ማለት እነዚህ ነገሮች ሳናስብ ቀርተን አይደለም እና እነዚህ አንተ የምትላቸውን ነገር ሁሉ እኛ ሳናስባቸው ምናምን ቀርተን አይደለም። አሁን ግን ያው የምር ስለመጣን እዚህ ጋር በቃ ወደፊት ሁሉም ነገር እያጸዳን ነው መሄድ የምንፈልገው። በቃ ጥሩ ነገር እየሰራ እስከዛሬ ለሰራ ነው ነገር ይቅርታ ልንጠይቅ። አይ ግን እኛ ይሄኔ አሁን አንቺ የምታወሪው ነገር ምንም አልተዋጠልኝም። ለምን መሰለሽ ጸጋ፣ ይገባኛል። አንተ እኮ ከዚህ በፊት ባሳለፍከው ነገር ነው። ከዚህ በፊት ባሳለፍኩት ነገር አይደለም። ይኸውልሽ አሁን ኢየሩስ የምታወራው ሌላ፣
አንቺ እዚህ ጋር መጥተሽ መታወሪው ሌላ ምንድነው እየወጣው? ትላንትና አይቼዋለሁኝ እሷ የለቀቀችውን ቪዲዮ እንትን የልደት ሰርተፍኬት ምናምን ነገር አሰርታ ሰጥተዋለች። ይሄ ነገር ይሄ ማለት ልጁ የቢኒያም ነው ተብሎ በህግ ተመስክሯል ማለት ነው። ገብተዋል አይደል? ቢቀደውም እሱ ግን ደግሞ አሁን እሷ እህት ጓደኛዋ መጥታ እዚህ ጋር እንትን ስትለኝ ማለት እኔ የሆነ እንትን እያልኩ እየተመታታ ማለት እሱ ሁሉ እኮ ማለት ነው እንዲታወቅ አትፈልግም እሷ በሚዲያ እንዲታወቅ አትፈልግም ነው ይሄ ሄኖክ ነው ወይስ ቢኒያም ትንሽ ስለሚታወቅ በቢኒያም በኩል እንትን ለማለት ተፈልጋለሁ። ገንዘቡም አሁን ምን አለ መሰላችሁ ቤተሰብ እዚህ ድረስ እኮ አትልከኝም ነበር እሷ ሚዲያ ላይ እንዳይታወቅ ምናምን ያለበት ሁኔታ እናውቃለን። ምናልባትም የተሻለ ከነ ቢኒ እና ከነ ብሩክ ይሆናል ሌቭላቸው ሳይ ብሩክ የተሻለ አሪፍ ነገር አለው። ወረድ ስንል ደግሞ ቢኒ ከሱ ትንሽ አነስ ቢልም የተሻለ ነገር አለው። እዚህ ጋር ደግሞ ሄኖክን ስናየው ትንሽ ያለበት ሁኔታ ዝቅተኛ የሚባል አይነት ስለሆነ ምናልባትም የሆነ እያለቀ ሲመጣ መጨረሻ ተስፋ ሲቆርጡ ወደ እውነተኛውና ትክክለኛ ወደ ሆነው ወደ ሄኖክ እየሄዳችሁ ይመስለኛል።